ፍኖተ ደጃችን ሰላማዊ አፈራሽ ልጆች ታሪካዊ ሰማዕታት ነገሱ በደም ጸንተዋል አልቆሙም ባለም። ምግብነት አሁን ነገር ሃይማኖት ላይ ያው አሁን ግዴታ ስለሆነ ነው፣ ግን መቆራረጥ የለበትም። ለአንክሮ ለተዘክሮ ለምግብነት ሲባል ማን እንዲያነክር ማን እንዲዘክር ማን እንዲመገብ ሰው እንዲመገብ ሰው እንዲያነክር ሰው እንዲያስብ ብለናል። ስለዚህ ፍጥረታት ማንን ማዕከል ያደረጉ ናቸው? ሰውን። ፍጥረታት በሙሉ የተፈጠሩት ለማን ነው? ለአዳም ለሰው። በጣም ይሄ አስፈላጊ ስለሆነ በኋላ ከክርስቶስ ከሱ ድህነት ጋር ከፈጸመው ድህነት ጋር የሚገናኝ ስለሆነ እና ይህን በጣም ያዛለብን። ሰው ነው ለሰው ነው የተፈጠሩት። ለአዳምና ለሔዋን የተፈጠሩት ፍጥረታት ምን ማለት ነው? ፍጥረታትን አይቶ ማንን እንዲያስብ እግዚአብሔር ፈጣሪያቸውን እግዚአብሔር እንዲያስብ ፍጥረታትን አይቶ ፈጣሪያቸው እግዚአብሔርን እጹብ ያንተ ስራ እያለ እግዚአብሔር አምላኩን እንዲያስብ እንዲያደንቅ፣ ከዚያስ ደግሞ የተፈቀዱለትን ተመግቡ አሁንም ማንን ስብሐት እንዲል እግዚአብሔርን ለእግዚአብሔር ምስጋና እንዲያቀርብ በዚህ ህይወቱን እንዲያገኝ። ፍጥረታት የተፈጠሩት ለአዳም ነው። ለመጀመሪያው አዳም ለመጀመሪያዊቱ ሔዋን። እሺ ግን አዳምና ሔዋን በዚህ ክብራቸው ጸንተዋል? ሌላ ጉዳይ ነው። ይህ በመጀመሪያ በራሱ ቀደም ብለን የገለጽነው አሁን ከማቋረጣችን በፊት የገለጽነው ሊቁ ቅዱስ ጎርጎርዮስ ዘኑሲስ ከፍጥረታት ሁሉ መጨረሻ መፈጠሩ ሰውን በክብር አያሳንሰውም እንደውም ያልቀዋል እንጂ ይላል። ምክንያቱስ እኛ እንኳን በእኛ በሰዎች ስርዓት በእኛ እናኗር አንድ ጥቁር እንግዳ ከባድ እንግዳ ልንቀበል ስንል መጀመሪያ በቤታችን ሁሉን ነገር እናዘጋጅለታለን። በአቅማችን አይደል? የሚያርፍበትን እናዘጋጃለን፣ የሚመገበውን የሚጠጣውን እናዘጋጅለታለን። ከዚያ በኋላስ ያንን እንግዳ ምን እናደርጋለን? እንቀበላለን። ልክ እንደዚያ ሁሉ ይላል ቅዱስ ጎርጎርዮስ መጀመሪያ አዳም የሚገለገልባቸው ለአዳም የሚያስፈልጉትን ፍጥረታት ፈጠረለት። ከዚያስ አዳምን ያህል እንግዳ ወደ ዓለም ምን አደረገ? አምጥቶ ፈጠረ። ስለዚህ አዳም ወይም ሰው ከሌሎች ፍጥረታት አያንስም፣ በክብር ይበልጣል እንጂ ይላል። ሌላም ሰውን በተፈጥሯዊ ክብር ከሌሎች ፍጥረታት እንዲልቅ እንዲበልጥ የሚያደርጉት ጉዳዮች አሉ። ሌላው ጉዳይ ምንድን ነው? ሌሎች ፍጥረታት በእግዚአብሔር መልክና ምሳሌ ነው የተፈጠሩት? አይደለም። አዳም ግን በእግዚአብሔር መልክና ምሳሌ የተፈጠረው። ምን ማለት ነው? እግዚአብሔር መልክ ልክ እግዚአብሔር እንደኛ አይነት ጆሮዎች እንደኛ አይነት ደግሞ አይኖች አሉት ማለት ነው። እንደዚያ ነው አይደለም። እዛው ላይ ለምሳሌ በኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ላይ የተረጎመልናል። 27 ላይ ምን ይላል? መጀመሪያ እግዚአብሔርም ሰውን በእግዚአብሔር መልክ ፈጠረው ይልና በምድር ላይ ያሉትን እንስሳቱን፣ አራዊቱን፣ አሶችን ሁሉ ይገዛ ዘንድ ይላል። ስለዚህ ምን ማለት ነው? እግዚአብሔር መስሎ መፈጠር ውስጥ ምን አለ? ግዛት አለ። ዶሚኒየን የሚባል ግዛት ገዥነት አለ ማለት ነው። ሌላ ምን አለ? ነፃነት አለ። ከዚሁ ጋር ነፃ ፈቃድ አብሮ ይነሳል። ሌላ ምን አለ? ልጅነት አለ። ልጅነት አለ። በልጅነት ነው እግዚአብሔር የሚመስለው። ምን ማለት ነው? ከሶስቱ አካላት ልጅ ወልድ አይደል ይባላል። ሶስቱ አካላት አንዱ ምንድነው? ማን ነው? ሰው ወልድ ምን ማለት ነው? ልጅ ማለት ነው። ስለዚህ በወልድ አምሳል ላይ የተፈጠረው ማለት በክርስቶስ አምሳል። በዚህ በቤተ ክርስቲያን አባቶቻችን ካህናት በሚቀድሱ ቅዳሴ ቄርሎስ ይባላል። ምናልባት ከገጠመ ሐምሌ 3 ዝክሩ ስለሆነ በዚያ ቀን ግጻዌው የሚያዘው እሱ ነው። እሱ ላይ ምን ይላል? ቅዳሴ ቄርሎስ ላይ ወልድ ኩላ መልክ እንተ ተለካት በአምሳሊሁ ለእግዚእነ ኢየሱስ ክርስቶስ ወልድከ ወፍቁርከ ዘታፈቅር። ስለዚህ ብሎ እየለመነ ነው የሚመጣው። የምልጃን ልመና ማለት ነው። ከዚያ በኋላ ይህንን መስዋዕት ብናቀርብልህ በምትወደው በፍቁር ስላለ በልጅ በኢየሱስ ክርስቶስ በሱ መልክ ለተቀረጸችው መልክ በሙሉ ነው። በአምሳለ ማን? በአምሳለ ክርስቶስ ለተፈጠረው ፍጥረት በሙሉ ነው ይላል። ምን ማለት ነው? በኋላ ከ5500 ዘመን በኋላ ከመቤታችን ተወልዶ በሚገለጥበት መልክ እግዚአብሔር ሁሉን ቻይ ስለሆነ አስቀድሞ ማንን ፈጠረ? ሰውን ፈጠረ። አዳምና ሔዋን
ይሄ ደግሞ እንዲሁ ቅዳሴ ላይ አይደለም መጀመሪያ የተነገረው። እዛ መጽሐፍ ቅዱስ ላይ ምን ይላል ቅዱስ ጳውሎስ? ሮሜ 5:14 ላይ ማለት ነው። ምዕራፍ 5 ቁጥር 14 ላይ ፊተኛው አዳም ይላል፣ የመጀመሪያው አዳም የሔዋን ሙሽራ አዳም ሊመጣ ላለው ለእርሱ ለሁለተኛው አዳም አምሳሉ ነውና ይላል። ፍጹሙ አዳም አይደለም እያለ ነው። በዛው ግን በማን አምሳል ነው የተፈጠረው? በኋለኛው አዳም በክርስቶስ። በሁለተኛው አዳም በክርስቶስ የትኛው አዳም ተፈጠረ? የመጀመሪያው አዳም ተፈጠረ። ከጊዜ በላይ ለሆነ እግዚአብሔር ይሄ ይቻላል። ምንም ከባድ ነገር አይደለም። ለዚህ ነው ቀደም ብለን የገለጽነው የቅዳሴው ኃይለ ቃል የሚመጣው በዚህ ምክንያት ወገንተ ኩላ መልክ እንተ ተለቃት በአምሳሊሁ እግዚእነ ወመድኃኒነ ኢየሱስ ክርስቶስ ወልድከ ወፍቁር ዘታፈቅር በምትወደው በልጅህ በወዳጅህ በኢየሱስ ክርስቶስ በጌታችን በኢየሱስ ክርስቶስ አምሳል ስለተቀረጸች መልክ ሁሉ ስለተፈጠረ ፍጥረት ሁሉ እያለ ነው። ስለ እውነተኛ አዳምነት የት እንዳለ በዛው እየነገረን ነው፣ እንመጣበታለን። ግን ሰው በተፈጥሯዊ ክብሩ ከፍጥረት ሁሉ በላይ የሚሆነው ፍጥረት ሁሉ አንደኛ ለእሱ የተፈጠረለት ነው። አንድ ሁለተኛ እርሱ ብቻ በእግዚአብሔር መልክና ምሳሌ የተፈጠረ ነው። ማን? ሰው። መልክ ያልነው ደግሞ አሁን ገባ ብለን አየነው አይደል? መልክ ሲል አንደኛ መግዛትን ነው፣ ገዥነትን ነው። ሌሎች ፍጥረታትን የመግዛት ጸጋ አለው፣ ሀብት አለው ማለት ነው። በኃጢአት ምክንያት ይሄ ቀርቶብናል። ግን በኋላ በቅዱሳን ላይ አይተነዋል። በቅዱሳን ላይ አይተነዋል። አሁን ነገረ ቅዱሳን ላይ ጻድቁ አቡነ ሳሙኤል ዘዋልድባ አናብስትን እየጋለቡ እያዘዙ ይኖሩ ነበር ሲባል አሁን ሰው መደነቅ የለበትም። ጻድቁ አቡነ ገብረ መንፈስ ቅዱስ ይሄን ያህል አናብስት ይሄን ያህል አናብስት ይታዘዙላቸው ይገዙላቸው ነበር ሲባል ሰው መደነቅ የለበትም። እንደውም አንዳንዱ እስከ መካድ ድረስ ይሄዳል። እንዴት ሊሆን ይችላል? እንደውም የተፈጠረው እኮ ሰው እንደዚህ ለመሆን ነው። ምንን ለመግዛት? ፍጥረታትን ለመግዛት። ኃጢአት ነው ፍጥረታትን እንዳንገዛ ከፍጥረት ጋርም እንዳንዋሃድ እንዳንስማማ ያደረገን እኮ ኃጢአት ነው በመሀል መጥቶ። ግን ከዛ ኃጢአት ወጥተው ጽድቅን ያገኙ በቃል ኪዳን የተዋቡ ቅዱሳን ላይ የተፈጥሮ የሰው የተፈጥሮ ክብር እናይባቸዋለን። እና የሚያስደንቀው አሁን እንደውም የሚያስተውል ካለ የሚያስደንቀው የነሱ እንስሳትና አራዊትን መግዛት ሳይሆን የኛ ለመግዛት ነው አይደለም። ግን ያው ብዙዎቻችን ምን ይላል አባ ጦንስ ባህታዊ በመጨረሻው ዘመን ያ ሰው ሁሉ ያብድና ጥቂቶች ሳያብዱ ይቀራሉ። ሰው ሁሉ ስላበደ ማበድ ኖርማል ይሆናል። ማበድ መደበኛ ይሆንና ያላበዱት እናንተ እብዶች ናቸው ይላል። ምክንያቱም እኛን ስላልመሰላቸው ይላል። አሁን እንደዛ ነው ይመስላል። አሁን ብዙዎቻችን ዓለም ላይ ያለን ሰዎች ከተፈጥሮ ጋር አንስማማም። ኃጢአት ሰልጥኖብናል። ስለዚህ ተፈጥሮ እንኳን ለእኛ ልትታዘዝልን ተፈጥሮኛን ትጎዳናለች። ግን ተፈጥሮ የሚታዘዝላቸውን ቅዱሳን ስናይ በተአምራትም በገድላትም አይደለም ይሄማ የእብደት ሀሳብ ነው እንዴት ሊሆን ይችላል እንላለን። ልክ ትንቢት ማለት ነው ይፈጸምብናል እንጂ ትክክለኛው የሰው ክብር ያ ነው። ነገራችን የሰው ክብር ያ ነው። ፍጥረታትን ማዘዝ እንደ ኢያሱ በኋላም ደግሞ እንደ አባ ሳሙኤል ፀሐይን ማቆም ተፈጥሮ ማዘዝ መግዛት ማለት ነው። ግን ተፈጥሮ ማዘዝ መግዛት ማለት በማን ጸጋ? በእግዚአብሔር ጸጋ በእግዚአብሔር ኃይል ማለት ከእግዚአብሔር ጋር ተዋህደው ስለሚኖሩ ሚሉትን እግዚአብሔር ያደርግላቸዋል። በወዳጅነት ያደርግላቸዋል። እኛ በአቅማችን ለምንወደው አናደርግም እናደርጋለን እንኳን እና በተፈጥሯዊ ክብር ሰው ከሁሉ ፍጥረታት ይበልጣል በመልክና በምሳሌ ስለተፈጠረ። ሶስተኛ የፍጥረት ሁሉ መካከለኛ ነው ሰው። ምን ማለት ነው መካከለኛ ማለት? በኋላ ነገረ ክርስቶስ ላይ ይሄ ቃል ይደገማል። መካከለኛ ምን ማለት ነው? በመካከል ያለ ማለት ነው። በምንና በምን መካከል? ከተፈጥሮ አንፃር በግዙፋኑ ፍጥረታትና በረቂቃኑ ፍጥረታት፣ በምድራውያን ፍጥረታትና በሰማያዊ ፍጥረታት፣ በሚታዩት ፍጥረታትና በማይታዩት በረቂቃኑ ፍጥረታት መካከል ያለ ማለት ነው ሰው። ስለዚህ ምን ማለት ነው? በዛው ምን እያልን ነው? ሁለቱን የፍጥረታት ወገኖች የሚያገናኝ ሁለቱ ወገኖች የፍጥረታት ወገኖች ምን የሚሉበት የሚገናኙበት የሚዋሃዱበት አንድ የሚሆኑበት ማለት ነው ሰው። ይህን እንዴት ነው ሰው ያገኘው? ሰው የስጋና የነፍስ ተዋህዶ ማለት ስጋው የሚታይ ነው አይደለም? የሚታይ ነው የሚጨበጥ ነው። ነፍሱስ
የማትታይ የማትጨበጥ ረቂቅ ናት። ስለዚህ በስጋው ከምድራውያን ፍጥረታት ጋር ይዛመዳል፣ በነፍሱ ደግሞ ከሰማያውያን ፍጥረታት ከመላእክት ጋር ይዛመዳል። ስለዚህ ምድራውያንና ሰማያውያን ግዙፋንና ረቂቃን ፍጥረታትን ምን ያደርጋል? ሰው ያገናኛል ማለት ነው። ኋላ ላይ ይሄም ያስፈልገናል። ያገናኛል ምን ማለት ነው? ረቂቁ ዓለምና ግዙፉ ዓለም የሚገናኘው በሰው ነው ማለት ነው። አሁን በቤተ ክርስቲያን ቅዱስ መስዋዕት ይቀርባል። ያ ቅዱስ መስዋዕት ከመቅረቡ በፊት ከተፈጥሮ ወገን ነበር ማለት ምስጢረ ቁርባን ከተፈጥሮ ወገን ከንጹህ ስንዴ ከንጹህ ወይን አይደለም። ከዚያስ እንደሚገባ ስርዓቱን ጠብቀው ካህናት በዕለቱ ሚላኩ ማለት ስዩማን ያቀርቡታል። ካህናት ይሰይሙታል። ከዚያ በኋላ በኃይለ መንፈስ ቅዱስ ያ ይለወጣል። ምን ይሆናል? የክርስቶስ ቅዱስ ስጋውን ይሆናል፣ ክቡር ደሙን ይሆናል። ዓለም ከግዙፉ ዓለም ወደ ረቂቁ ዓለም ይለወጣል ማለት ነው። ይለወጣል ማለት ነው። ሁለቱ ዓለማት ይዋሃዳሉ ማለት ነው። በዚህ በመሰዊያው ላይ በአጠቃላይ በክርስቲያናዊ ሕይወታችን ማለት ነው። በቤተ ክርስቲያን ማለት ነው። የዚህ ሁሉ ማዕከሉ ማን ሆኗል? ሰው። መካከለኝነት ማለት እሱ ነው። በኋላ ላይ የተወሰነ እናነሳዋለን። የፍጥረት መካከለኛ። ከዚያስ ሰው ደግሞ አሁን ከሌሎች ፍጥረታት ተለይቶ ሰው ስላደጋግኛ አዳምን ነው ለጊዜው ንጉስና ነብይ ሆኗል። በሹመት ንጉስ ሆኗል። ቀደም ብለን እንዳነሳነው ፍጥረት ላይ ነግሷል፣ ገዢያቸው ሆኗል። እንደውም ያ ይታወቅ ዘንድ ኦሪት ዘፍጥረት ምዕራፍ 2 ላይ እንስሳት እየመጡ አዳም ዘንድ ስም ያወጣላቸው። ስም ማውጣት ልዩ ትርጉም አለው በቤተ ክርስቲያን ውስጥ። ስም መጠየቅም ልዩ ትርጉም አለው። ስልጣንን ነው የሚያመለክተው። ወላጆቻችን እኛ ላይ ስልጣን ስላላቸው ስም ያወጡልናል አይደል? ከልጅነታችን ስም መሰየምም የባለስልጣንነት ምልክት ነው እና ስም ያወጣላቸው ነበር። ተስማምቶ ነበር የሚኖረው። በኋላ ኃጢአት ሲሰራ እነሱ ራሳቸው የሚነድፉት የሚበሉት ሆኖ የሚያስደነግጡት ሆኖ ከፍጥረት ጋር ያለው ስምምነት ሃርመኒ ተሰበረ ማለት ነው እና ንጉስነት ነበር ማለት ነው። ከንጉስነት ጋር ነብይነት ነበር ማለት ነው። ነብይነት ነበር። ነብይ ማለት ያለፈውን የሚያውቅ የሚመጣውን የሚረዳ ነው። ተገልጦለት የሚያውቅ ማለት ነው። የአዳም ነብይነት እንዴት ነው? እግዚአብሔር አምላክ አዳም ላይ እንቅልፍ ጣለበት። ከዚያ ከጎኑ አንዲት አጥንትን አወጣና እሷን ሴት አድርጎ ሔዋን አድርጎ ሰራት። ወደ እሱ አመጣት። ተኝቶ ነበር አዳም። ግን ሔዋን ወደ እሱ ስትመጣ እግዚአብሔር ሲያመጣና ይህች አጥንት ከአጥንቴ ናት አለ። ኃላፊውን አወቀ። ተኝቶ እኮ ነበር አይደል? እንዴት አወቀ? በመንፈስ ቅዱስ ተገልጦለት አውቆ ካልሆነ በስተቀር ማለት ይህች አጥንት ከአጥንቴ ናት አለ። ስጋም ከስጋዬ ናት፣ ከወንድ ተገኝታለችና ሴት ትባል አለ። የጾታዋን ስም አወጣላት ማለት። ከዚያ በኋላ ይቀጥላል። እንግዲህ ሰው ሁሉ እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ አካል ይሆናሉ ይላል። ይሄ ትንቢት ነው። በነገራችን ትንቢት ነው። እናትና አባቱን ሰው ሁሉ ማለት ባል ሁሉ ማለት ነው። ሰው ሁሉ እናትና አባቱን ይተዋል ማለት ንቋቸው አጥቅቷቸው ሳይሆን የራሱን ሕይወት የራሱን ኑሮ ለመጀመር ለመወጠን ለመኖር ማንን ይተዋል ነው። ከእናቴ ከአባቴ ጋር ያንን አዲስ ሕይወት ልጀምር አይደለም። እነሱን ይተውና ከማን ጋር ነው የሚተባበረው? አንድ የሚሆን ከሚስቱ ጋር ይተባበራል። ሁለቱም አንድ አካል ይሆናሉ ማለት ደግሞ ልጅ ቢወልዱ የመጀመሪያው ልጅ የኔ ነው፣ ሁለተኛው ልጅ ያንቺ ነው፣ ወይም የመጀመሪያው ልጅ ያንቺ ነው፣ ሁለተኛው ልጅ የኔ ነው አይሉም። በልጃቸው ምን ይሆናሉ? አንድ ይሆናሉ። ሁለተኛም ደግሞ በተለይ ደግሞ በሐዲስ ኪዳን በፈጸሙት ቃል ኪዳን በመሃላቸው ባለ እግዚአብሔር መንፈስ ምክንያት አንድ ይሆናሉ። አንድ አካል ይሆናሉ ማለት እሱ ነው። አንድ አካል የሚያደርጋቸውን ግብ ያደርጋሉ ተብሎ ይተረጎማል። ሌላ ነው እሱ በጊዜው አለ እሱ ነው የሩካቤውን ማለት ነው። እና ምንድነው ይሄንን ትንቢት ተናገረ ለመጀመሪያው ማለት ነው። ለጊዜው ለራሱ ነው፣ በራሱ ተፈጸመ። እውነት ነው።
አዳም የሔዋን ሙሽራ፣ ሔዋን የአዳም ሙሽሪት ሆነው ሁለቱም አንድ አካል የሚያሰኟቸው ልጆች የልጅ ልጆች ወለዱ። ትውልድ ቀጠለ። ፍጻሜው ግን ለእውነተኛው አዳም ለሁለተኛው አዳም ለክርስቶስ ነው። ስለዚህ ለፍጻሜ ሲሆን ይሄ ትንቢት እንዴት ተፈጸመ ማለት እንዴት ሆነ? ሰው ሁሉ እናትና አባቱን ይተዋል ማለት ክርስቶስ ዓለምን ለማዳን ከቤተ ክርስቲያን ጋር ደግሞ በመስቀል ላይ አንድ ለመሆን ሰማያዊ አባቱን እግዚአብሔር አብን ምድራዊት እናቱን ድንግል ማርያምን ይተዋል። ይተዋል ሲባል ንቆ አቃሎ አጥፍቶ አይደለም። ከማን ጋር አንድነትን ለመመስረት? ከቅድስት ቤተ ክርስቲያን ጋር አንድነቱን ለመመስረት ምን ላይ? መስቀል ላይ ሰው ሁሉ እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል። ሰማያዊ ሙሽራ መርአዊ ሰማያዊ የሚባል መዝሙር አለ የጥምቀት መርአዊ ሰማያዊ የሚባል ሰማያዊ ሙሽራ ክርስቶስ ከመርአት ከቤተ ክርስቲያን ጋር ከሙሽሪት ቤተ ክርስቲያን ጋር ምን ይሆናል? አንድነትን ያደርጋል። ይተባበራል ማለት አንድ ይሆናል። እሱ ራስ ይሆንላታል፣ እሷ አካሉ ትሆንለታለች። ራስና አካል ሲተባበር ሲደመር አንድ ሙሉ ሰው ማለት ነው። ከዚያስ ሁለቱም አንድ አካል ሆነው በተዋህዶ ጸንተው ይኖራሉ ሳይለያዩ ማለት ነው። መርአዊ ሰማያዊ ክርስቶስ ከቤተ ክርስቲያን ሳይለይ ለዘላለም እነሆ እስከ ዘላለም ድረስ ከእናንተ ጋር እንዳለ ማለት ለሐዋርያት በቤተ ክርስቲያን ውስጥ ባለው አገልግሎት ሁሉ ማን አለ ማለት ሳይለይ ክርስቶስ አለ። በጸጋ በረድኤት አድሮባት እንደው ምስጢራትን ስትፈጽም ይፈጽምላት እሱ ሆኖ ሊቀ ካህናት እሱ ሆኖ ማለት ለዘላለም ከእሷ ጋር አንድ ሆኖ ሁለቱም አንድ አካል ይሆናል። ሁለቱም ማለት ቅድስት ቤተ ክርስቲያንና አምላካችን ክርስቶስ አንድ ሆነው ለዘላለም ይኖራሉ። ለሁለተኛው አዳም ተተረጎመ ማለት ነው። ግን ይህ ትንቢት መጀመሪያ ማለት ነው የአዳም የመጀመሪያ አዳም ነው እና ነብይነት አለው ወይም ሀብተ ትንቢት አለው ይላሉ ሊቃውንት አባቶቻችን። ግን በዚህ ሁሉ ክብር ተንቆጥቆጦ ተውቦ የተፈጠረው ሰው በኋላ ወደቀ። ኃጢአት ክፉ ነው። ኃጢአት ሰውን ጣለው። አሁንም እንደዚያ ሆኗል። ሰው ምንም ያህል በክብር በእውቀት በጥበብ በስልጣን እላይ ይወጣ ቢሆን ምንም ያህል ከሁሉ በላይ እንኳን ቢሆን ኃጢአት ግን ሰውን ያዋርደዋል። ወዴት ያወርደዋል? ወደ ታች ያወርደዋል። ወደ መሬት እንዲወድቅ ያደርገዋል። ከመሬቱም አልፎ ወደ ሲኦል እንዲደርስ ያደርገዋል። ንስሐ እስካልገባ ድረስ ማለት ነው። እና በኋላ ላይ ድቀት መጣ። ድቀት ማለት መውደቅ ማለት ነው። ሰው አድርግ የተባለውን አላደረገም፣ አታድርግ የተባለውን አደረገ። ስለ አትበላ የተባለውን በላ። የመጀመሪያውን በደል አደረገ። አሁን ብዙ ጊዜ የመጀመሪያው በደል የትኛው ነው ሲባል ቀጥፎ መብላቱን ይላል ሰው። እውነት ነው፣ እሱ በደል ነው። ግን እሱ አይደለም የመጀመሪያው በደል። ቀጥፎ ከመብላት አስቀድሞ ቀጥፎ ስለመብላት ምን ማለት አለ? ማሰብ አለ። ቀጥፎ ስለመብላት ለማሰብ ደግሞ እግዚአብሔርን አለመታዘዝ አለማመን አለ። ስለዚህ የመጀመሪያው በደል አለማመን አለመታዘዝ ነው። የመጀመሪያው በደል ያንን አለማመን እግዚአብሔር መጠራጠር ማለት ነው። ያን መጠራጠር ምንን ወለደ? በህዋሳት ቀጥፎ መብላትን ወለደ፣ አስገኘ። ያን ጊዜ ሰው ውርደቱ ከክብር መውደቁ ከጸጋ መገፈፉ እውን ሆነ ማለት ነው። አስቀድሞ እንደው እግዚአብሔር አምላካችን የነገረው ነገር ነበር። ይህን ሕግ ሲሰጠው በገነት ውስጥ ካሉት እጽዋት ዛፎች ሁሉ ትበላለህ፣ ክፉና በጎን ከምታሳውቀው ከዕፀ በለስ ግን አትበላም። እሷም በበላህ ጊዜ ግን ምን ትሆናለህ? ትሞታለህ። እገልሃለሁ አላለም። አሁን እዚህ ጋር እናስተውል። ኦርቶዶክሳዊ አስተምሮ እሳቤ ይሄ ነው። እገልሃለሁ የሚል ቃል የለም። እግዚአብሔር ገዳይ አይደለም። ግን ምን ታደርጋለህ? ስትበላ አውቶማቲካሊ ትሞታለህ። ይቅርታ ትሞታለህ። ይሄንን መብራት ባጠፋው ምን ይሆናል? ጨለማን አላመጣሁትም፣ ግን ማጥፋት ብቻ ነው ከኔ የሚጠበቀው። ጨለማ ነው። ልክ አንተ አዳምም ማለት ነው እንዳትበላ ተብሏል። ከበላ ሕይወት ከሚሰጠው ከእግዚአብሔር ጋር ያለው የሃይማኖት ግንኙነት የአንድነት ይቆረጣል። ሕይወት ደግሞ የሚገኘው ከእግዚአብሔር ብቻ ነው። ከእግዚአብሔር ብቻ ከሆነ ሕይወት የሚገኘውና ትእዛዝን በማፍረስ
ሰው ከበደለ ሰው አውቶማቲካሊ ወዲያው ምንድን ነው የሚሆነው? ሟች ነው የሚሆነው። ሞተ ማለት ነው። ሞተ ማለት እሱ ነው። ሲጀመር ቃሉ ራሱ ሞት ማለት መለየት ማለት ነው። ሌላ ነገር መለየት ነው ትርጉሙ ቀጥታ ሲተረጎም ሞት። ስለዚህ ሰው ከማን ተለየ ነው? ቀጥፎ ሲበላ፣ ቀጥፎ ለመብላትም ሲያስብ፣ እግዚአብሔር ሲጠራጠር ከማን ተለየ? ከእግዚአብሔር ተለየ። ስለዚህ ሞተ ህሊና ወይም ሞተ ልቡና ደረሰበት ማለት ነው። ሞት አለኝ ተለየ። ከዚያ ስጋውስ ኖሮ ከ900 ዓመት በኋላ ነው ስጋና ነፍስ ተለያዩ። አሁን መለየት ይል ነገር አለ። ሞት በስንት ሌቭሎች በስንት ደረጃዎች መጣ ማለት ነው። በስጋ ደረጃ አለ፣ በስጋ ደረጃ መጣበት፣ በነፍስ ደረጃ መጣበት። ከዚያ ነው በሶስተኛ በልቡና ደረጃ መጣበት ሰው ላይ። የስጋ ሞት ወይም ሞተ ስጋ ምን ማለት ነው? የስጋ ህይወት መጀመሪያ ምንድን ነው? ነፍስ አይደለች? ስለዚህ ህይወት የሚሆናት ነፍስ ሲለያት ስጋ በድን ይሆናል፣ ሞተ ይባላል። ነፍስ ትሞታለች፣ እውነት ነው ትሞታለች፣ ግን አሟሟቷ እንደ ስጋ አይደለም። ይህንን ሲመለከት አመክንዮ ዘሐዋርያት እኛ ግን እንደ ስጋ የማትሞት የነፍስ በውስጣችን እንዳለች እናምናለን ይላል። ግን እንደ ስጋ የማትሞት ማለት ስጋ እንደሚሞተው አይነት አሟሟት ማትሞት፣ ማትፈርስ፣ ማትበሰብስ ማለት ነው እንጂ ሞት የራሷ የሆነ ራሱን የቻለ ሞት አለ። ነፍስ የራሷ ሞት አለ፣ መለየት አላት ማለት ነው ትእዛዝን ካልጠበቀች። የስጋ ህይወት ነፍስ ነች። የነፍስ ህይወት ማን ነው? የነፍስ ህይወት ማን ነው? መንፈስ ቅዱስ። ስለዚህ መንፈስ ቅዱስ ሲለያት ሞተች ይባላል። ማን? ነፍስ። ሊቃውንት ይሄንን እንዴት ብለው ይገልጹታል? ሞታ ለነፍስ ርሂቅም እግዚአብሔር፣ የነፍስ ሞታ ከእግዚአብሔር መራቋ መለየቷ ነው ይላሉ። ሞት አለባት ማለት ነፍስ ግን እንደ ስጋ አይነት አይደለም። ይሄኛው ሞት አገኘው አዳም። ሶስተኛውስ ሞት የትኛው? ሞተ ልቡና ይባላል። ልቡና ምን ማለት ነው? ማስተዋል ማለት ነው፣ እውቀት ማለት ነው። አንተ ልጅ ልብ አድርግ ይባላል። አስተውል ማለት ነው። ስለዚህ ሰው በልቡና ደረጃ ምን አለ ነው? ሞተ፣ ማስተዋል ተሳነው ማለት ነው። እንዲሁ በጣም የሚገርመው የዚህ ማሳያ ቀጥፈው ከበሉ በኋላ ራቁታቸውን እንደሆኑ ተያዩ፣ ተፋፈሩ ይላል። ከዚያ በኋላ እግዚአብሔር አምላክ በ11 ሰዓት ላይ በሰዓተ ሰርክ ሰኮና ብእሲን እያሰማ የሰው ዱካ ድምፅን እያሰማ በገነት ዛፎች መካከል መጣ ይላል። ምን ማለት ነው? የትርጉሙ አዳም ሆይ እየመጣሁኝ ነው፣ ለንስሐ ተዘጋጅ ማለት ነው። ንስሐ ገባ እንደ ማለት ነው። አሁን በቤተ ክርስቲያን ውስጥ ደውል እየተደወለ በወንጌል አምላችሁ ንስሐ ግቡ ይባላል። ንስሐ ግቡ ይባላል። ስለዚህ የሰኮና ብእሲን እያሰማ መጣ። በኋላ ላይ ያንተን ባህሪ ታዋሃዳለሁኝ፣ ነስቼ ዋሃዳለሁ፣ እኔም ሰው ሆናለሁ ለማለት ነው አንደኛ። ሁለተኛው ግን ለንስሐ ተዘጋጁ። ከዛ አዳምና ሔዋን ሞተ ልቡና እንደደረሰባቸው አንዱ የሚያሳየው ምን አሉ? ከእግዚአብሔር የሚደበቁ መስሏቸው በምን ተከለሉ? በዕፀ በለስ። በበደሉባት ዕፀ በለስ እንደገና ተከለሉበት ማለት ተከልልናለች ብለው ማለት። ይሄ ማለት ሞተ ልቡና ማለት አለማስተዋል ማለት። ካሁንም አለባት ሱስ ይቅርብህ፣ አትስከር፣ በመጠን ብቻ ተመገብ፣ ጠጣ ስትሉት በጣም ይጨንቋል። ከዚያ በኋላ ጭንቀቱን በምን ለመሸፈን ይሄዳል? እንደገና ሱስ ውስጥ ይገባል ማለት ነው። ይህ በጣም ያሳዝናል። በበደሉባት ዕፀ በለስ እንደገና ሊከለሉባት፣ ከእግዚአብሔር ሊደበቁ ማለት ነው። ሞተ ልቡና ማለት ይሄ። ስለዚህ ሰው በደልን ሲያደርግ ሞት የደረሰበት በዋነኝነት ከሞት በመለስ ጉስቁልናው፣ ለኃጢአት ማዘንበሉ የመሳሰለው ሁሉ ደርሶበታል። ግን ሞተ ነፍስ፣ ሞተ ልቡና፣ ሞተ ስጋ ደርሰውበታል። የእውነትም እግዚአብሔር አምላክ እንዳለ ቀጥፎ በበላ ጊዜ ሞቷል፣ ከእግዚአብሔር ተለይቷል ማለት ነው እንጂ እኛ ብዙዎቻችን ብዙ ጊዜ የምናስበው ሞትን የስጋና የነፍስን መለያየት ይቻላል። እሱ እውነት ነው፣ ሞት ይባላል። ግን ዋነኛው ሞት የነፍስ ከማን መለየት? ከእግዚአብሔር መለየት። አሁን እኮ የስጋና የነፍስ እኮ መለያየት አለ። ምን ማለት ነው? ሰው በስጋ ይሞታል፣ ግን አሁን በፍርድ ውስጥ ሳይሆን ነፍሱ ወደ ተሻለ ቦታ እንድትሄድ ነው። ልሄድ ክርስቶስን ላይ ናፍቃለሁ እያለ ነው እንደ ሐዋርያው ቅዱስ ጳውሎስ። አሁን ሰው ይሞት
ሞት ኃይል ስለሌለው ዋናው መጠበቅ ያለበት በመንፈሳዊ ሕይወቱ እንዳይሞት ነው። ነፍሱ እንዳትሞት። ነፍሱ ከሞተች ንስሐ እስካልገባ ድረስ እንደገና ሁለተኛው ሞት ያገኛል ማለት ቃለ ሕይወትን አይሰማም ማለት የኩነኔን ቃል ነው የሚሰማው ማለት። አሁን ሞት እንደ ድሮ የሚያስፈራ አይደለም ማለት ነው። በተለይ የሥጋ ሞት እንደ ድሮ የሚያስፈራ አይደለም። ሰማዕታት በደስታ የሚቀበሉት ነው። እሳት ውስጥ ይገባሉ፣ ስለት ውስጥ ይገባሉ፣ የሚቀበሉት ነው። በምን ምክንያት? ክርስቶስ ራሱ ሰው ሆኖ ያንን ሞት በፈቃዱ ሞተ። ሞትን ምን አደረገ? ኃይሉን ስለነሳው ስለሻረው ማለት ስለደመሰሰው ኃይሉ። ግን ቀድሞውኑ ሞት የመጣው በበደል ምክንያት ነው። በሰው ብቻ እኮ አልተወሰነም ይህ ጉዳት። ሰው ባመጣው ጣጣ በበደለው በደል ፍጥረት ሁሉ ተናገሩ። እስካሁን ድረስ እና ማዕበሉ፣ ቶርኔዶ፣ ሱናሚ፣ መሬት መንቀጥቀጡ፣ ክፉ በሽታው እሱ ሁሉ በነገራችን ላይ በበደል ምክንያት ነው የመጣው። አሁን ፍጥረት ሚዛኑ ተዛባ ማለት ነው። ይሄ ሞት ከኛም አልፎ ወደ እንስሳት ሄደ ማለት ነው። ወደ እጽዋት ሄደ ማለት ነው። በጣም የሚገርመው በገነት ውስጥ ያሉትን እጽዋት አዳም ሲበላቸው ሲቀጥፍ ወዲያው ይተካል ማለት አባቶች ሲያስተምሩ ወዲያው ሞት የለም። በእንስሳትና በእጽዋት ዘንድ ራሱ ሞት የመጣው በማን በደል ምክንያት ነው? በሰው በደል ምክንያት ነው። ቀደም ብለን እንዳነሳነው ይህ ሰው ከተፈጥሮ ጋር ያለው ግንኙነት ምን ሆነ? በፊት ስምምነት የነበረው አሁን ግን የዛ ተቃራኒ ሆነ። እንደውም ሲረገም የእግዚአብሔር ፍርድ ሲተላለፍበት ምን ተብሎ ነበር? ምድር እሾህና አሜከላ ታብቅልብህ ተብሎ ነበር። ሰው መጀመሪያ ምን ማለት ነው? በቁሙ እሾህና አሜከላ ታብቅልብህ። ከዛ በፊት አበባ ነበር የምታበቅለው፣ ፍሬያት ነበር የምታበቅለው ምድር። አሁን ግን እሾህና አሜከላ ምን ማለት ነው? የምትወጋት ሆናለች ማለት ነው። የምትኮሰኩስህ፣ የምትወጋት፣ የምታደማ ሆናለች ማለት ነው። ሁለተኛ ትርጉም አለው ይላሉ አባቶቻችን ሲያስተምሩ። ከምድር የተበጀው ሰውነት ስጋ ምንን ያብቅልብህ? እሾህና አሜከላ ማለት ፍትወታት፣ እኩያት፣ ኃጣው ይሰልጥኑብህ ብሎ ፈርዶበታል። ፍትወታት እኩያት ነው ማለት ነው። ከንቱ አምሮቶች፣ ምድራዊ አምሮቶች፣ የኃጢአት ሐሳቦች፣ ክፋቶች ይሰልጥኑብህ ማለት ይግዙ። እነሱ አንተ ውስጥ ነገስታት ሆነው ሰውነትን ይግዙ ማለት ነው። ይሄ የፍርዱ አካል ነው። ነገራችን ጌታ በኋላ ላይ ሰው ሆኖ ካሳን ሲፈጽም ሲክስልን ምን ተባለ? አሁን በአጸፋው ቅዱስ ያሬድን የመሳሰሉ የቤተክርስቲያን ቅዱሳን ሊቃውንት ምን ሲሉ እናገኛቸዋለን? ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ። ምድር ሰውነታችን አሁን ምን ታደርጋለች? ፋሲካን ታደርጋለች። ምክንያቱስ ተሐጺባ በደመ ክርስቶስ፣ በደመ ክርስቶስ ታጥባለችና፣ ነጽታለችና፣ ተቀድሳለችና፣ ከብራለችና ያጸፋ ነው ማለት ነው። በፊት ኦሪት ዘፍጥረት ምዕራፍ 3 ላይ ምድር እሾህና አሜከላን ታብቅልብህ ስለተባለ በፍርድ አሁን በኋላ ክርስቶስ መጥቶ ያንን መድኃኒትነት ሲፈጽም እኛን ሲያድነን ማለት ነው። ይቺው ምድር ምን ተባለላት? ደግሞ ማለት በአጸፋው ምን ተባለላት? ምድር ምን ታደርጋለች? ፋሲካን ታደርጋለች ተባለ። ፋሲካን ታደርጋለች ተባለ እና አዳም በደለ። ከዚያ ፍርድ ተላለፈበት፣ በፍርድ ኖረ። ከዚያ በኋላስ ጽሮ ግሮ ወጥቶ ወርዶ አርጅቶ አፍጅቶ የሚኖር ሆነ፣ በጻር በቃር ማለት። ከዚያስ በውስጥ እየሞተ የሚኖር ሆነ ማለት። እየሞተ የሚኖር በራሱ እንትን ምስጢራዊን አገላለጽ። አሁን ይንቀሳቀሳል፣ በእግሩ ይወጣል፣ ይገባል፣ ይበላል፣ ይጠጣል፣ ግን በውስጥ እየሞተ ምን ማለት ነው? ስጋና ነፍሱ እየተለያዩ ማለት። መጨረሻ ላይ በሆነ ምክንያት ስጋና ነፍስ ይለያያሉ። 912 ዓመት ኖሯል አይደል አዳም በዚህ ምድር ላይ። ከዚያስ በኋላ ወደ መቃብር ይወርዳል፣ ከመቃብርስ ወደ ሲኦል ይወርዳል። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና እሱ እስኪመጣ ድረስ
ደጋጎቹም ክፉዎቹም ሰዎች በሙሉ ወዴት ነበር አቅጣጫቸው? ከሞቱ በኋላ ወደ ሲኦል ነበር የሚወጡት፣ ወደ መቃብር፣ ከመቃብር ወደ ሲኦል። እሱ ክርስቶስ መጣና ለሁሉም ካሰ። ከዚያስ ከሲኦል ወደ ገነት አወጣ ማለት ነው። አስቀድሞ ሕዝቡን ከግብፅ ወደ ከነዓን የመራ እግዚአብሔር አሁን ደግሞ በቸርነቱ በፍቅሩ ሰው ሆነና ከሲኦል ወደ ገነት። ከዚያስ ነፍሳት ምን የሚሉ ሆኑ? ምን ብለው የሚያመሰግኑ? አህለፍከነ ማእከለ እሳት ወማይ ወአውጻእከነ ውስተ ዕረፍት ብለው የሚዘምሩ ሆኑ። በእሳትና በውሃ መካከል ወደ ዕረፍት አወጣን የሚሉ ሆኑ። መዝሙር 65 ላይ ይገኛል። በእሳትና በውሃ መካከል ወዴት ነው የወጣን? ወደ ዕረፍት። በማን ምክንያት? በፊት አውራሪያችን በክርስቶስ በአዳኛችን በክርስቶስ አማካኝነት በሱ ሞት ማለት ነው። ግን እስከዛ ድረስ ሰው ሁሉ በሞት ይገዛ ነበር። በሞት ብቻ አይደለም፣ በፍርሃተ ሞት ይገዛ ነበር። ሞትን በመፍራት ነበር እየተቀጣ ቢኖር ነበር። ዕብራውያን መልእክት ምዕራፍ 2 ቁጥር 13 ላይ ምን ነው የሚነግረን ቅዱስ ጳውሎስ ማለት ነው? ሞትን በመፍራት ሲቀጡ ይኖሩ ነበር ይላል። ሞትን በመፍራት ገና ሞት ሳይደርስ ሞትን ገና ይፈራሉ ማለት ነው። በዚህ ምድር ላይ ሲኖሩ በስጋ ከዚያ ሁሉ ያድናቸው ዘንድ እነሱን መሰለ ይላል ክርስቶስን ስለ ክርስቶስ ማዳን ሲናገር። ስለዚህ አዳምን ሊያድን የሚችል ይጠበቅ ነበር ማለት በብሉይ ኪዳን ምን ይላል? ከመላእክ ዘንድ ሊያድነው የሚችል ማንም የለም። ያንን ካሳ መፈጸም ማንም የለም መፈጸም የሚችል ከነቢያት ዘንድም ማንም የለም። ከቀደሙት አበው ከአዳም ጀምሮ እስከ ኖህ ድረስ ከዚያም በኋላ በተነሱ አበው ያ ካሳ ሊፈጸም አይችልም። እነሱ ራሳቸው ካሳ ሊፈጸምላቸው ጠባቂዎች ስለሆኑ ማለት ነው። ስለዚህ በመዝሙረ ዳዊት ላይ ማለት ነው በቅዱስ ዳዊት በኩል ሰው ሁሉ ምን ብሎ ተናገረ? ወይእዜኒ መኑ ተስፋዬ አኮኑ እግዚአብሔር አለ። አሁንስ ተስፋዬ ማን ነው? ማን ያድነኛል ብዬ ማንን ልጠብቅ? ከማን ውጭ? ከእግዚአብሔር ውጭ እግዚአብሔር አይደለምን ብሎ ራሱ ይጠይቃል፣ ራሱ ይመልሳል። ወይእዜኒ መኑ ተስፋዬ፣ አሁንስ ተስፋዬ ማን ነው? እግዚአብሔር አይደለም ምን ይላል? እውነትም እግዚአብሔር ራሱ ሰው ሆነ። ሰው ያጣ እግዚአብሔር ሰው ሆነለት ማለት ነው። ሰው ሆነ ማለት ክርስቶስ በስጋ ተገለጠ ማለት ነው። በስጋ ተገለጠ። ለምን ሰው ሆነ? በነገራችን ላይ አሁን 3ኛው ምዕራፍ ላይ ገብቻለሁ። አይዟችሁ ደከማችሁ። 3ኛው ምዕራፍ ላይ ገብቻለሁ። ለምን ሰው ሆነ? እግዚአብሔር ለምን ሰው ሆነ? እግዚአብሔር እኮ እግዚአብሔር ነው አይደል? እንዴ ሁሉ ብቻ አይደለም። በመንበሩ እንዳለ በአንድነት በሶስትነቱ ሲሰለስ ሲቀደስ እየኖረ በሕያው ቃሉ በመቃብር ያላችሁ ተነሱ፣ በሲኦል ያላችሁ ወደ ገነት ተሻገሩ ቢል የሚሆንለት አምላክ አይደለም። ለምን ነው ሰው የሆነው ታዲያ? እውነት ነው ዓለምን ለማዳን ነው። ግን ለምንድን ነው ሰው ሆኖ ዓለምን ለማዳን የመረጠው? ሰው ይሆን ዘንድ ቸርነቱ ግድ ያለችው ለምንድን ነው? ምክንያቶች አሉ። 3 ምክንያቶች አሉ። አንደኛ ካሳን ለመፈጸም ነው። ሰው የስጋና የነፍስ ተዋህዶ ሆኖ የበደለውን በደል እግዚአብሔር ስጋን ተዋህዶ ነስቶ ተዋህዶ ፍጹም አምላክ ፍጹም ሰው ሆኖ በሰው ቦታ ሆኖ ለሰው ለመካስ ማለት ነው። እንደ እግዚአብሔርነቱ ደግሞ ያንን ካሳ የሚቀበል ነው እርሱ። ስለዚህ ሁለተኛ አዳም መሆን ተገባው ማለት ነው። ያለበለዚያ የእግዚአብሔር ፍትሐ ጽድቁ እውነተኛ ፍርዱ አይጸናም፣ አይጠበቅም። ስለዚህ እግዚአብሔር በእውነት ዳኛ ነው፣ በእውነት ፈራጅ ነው። ይሄን ሁላችን እናምናለን፣ ሃይማኖታችን ነው። ፍርዱ ሁል ጊዜ እውነት ነው፣ እውነት ነው፣ ጽድቅ ነው፣ ቅንነት ነው ይለናል። አሁን በዚህ በመዝሙር 18 ላይ ፍትሑ ለእግዚአብሔር ጽድቅ ወርት ህቡር ይላል ቅዱስ ዳዊት። የእግዚአብሔር ፍርዱ እውነት፣ ቅንነት በአንድነት ነው ይላል። እውነት ነው፣ ቅንነትም ነው፣ ቅንነትም ነው፣ የቀና ነው ማለት ነው። ስለዚህ እውነተኛ ፍርዱ የእግዚአብሔር መደረግ አለበት። ሰው መሞት አለበት። ሞቶ ነው ካሳውን መፈጸም ያለበት።
ከክርስቶስ በፊት የነበሩ ከአዳም ጀምሮ እስከ ክርስቶስ የነበሩ አባቶች ደግሞ ሩቅ ብእሲ ናቸው፣ አምላክነት የላቸውም። ሞትን ይሞቱታል፣ ግን ሞትን ማሸነፍ ይችላሉ? አልቻሉም። ስለዚህ እግዚአብሔር ሰው ሆነና ሁለተኛ አዳምን እውነተኛ አዳምን ሆነና በአዳም ቦታ ሞተ። ቤዛ ማለት እሱ ነው። የአዳምን ሞት ተቀበለ። አዳም የሚጮኸውን ጩኸት በሲኦል ሆኖ አዳም አምላኬ አምላኬ ለምን ተውከኝ እያለ ሲጮህ ኖሯል። ያንን ጩኸት እግዚአብሔር ወልድ ኢየሱስ ክርስቶስ ቤት ሆኖ ጮኸ። በመስቀል ላይ ሆኖ አምላኬ አምላኬ ለምን ተውከኝ አለ። በሲኦል በምድር ኋላም በሲኦል የተሰቃየውን ስቃይ አዳም ማለት ነው። ዳግማዊ አዳም ክርስቶስ ያንን ስቃይ በፈቃዱ ተቀበለ። በፈቃዱ ነው፣ በተገብሮ አይደለም። የአዳምና የልጅ ልጆቹ ስቃይ ፍርድ በተገብሮ ነው፣ ተጭኗቸው ማለት ነው። የሞት ፍርድ ተጭኗቸው። ለክርስቶስ ግን ይህ አይደለም። እነሱን ከዚያ ለማውጣት እነሱን መሰለ። እነሱን የመሰለው ግን ልክ እንደነሱ በተገብሮ ሳይሆን በተቀሚዮ ሳይሆን በምንድን ነው? በፈቃዱ ፈቅዶ ወዶ ማለት ነው። ከዚያ በኋላ እሱ በመስቀል ላይ አምላኬ አምላኬ ለምን ተውከኝ ጸማይኩ አለ፣ ተጠማሁ አለ። ከዚያ በኋላስ በመስቀል ላይ ሰማያውያንና ምድራውያን ሕዝብንና አሕዛብን ምን አደረገ? አንድ አደረገ፣ ሰበሰበ ማለት ሁሉ ቢያምኑ በእርሱ ቢያምኑ አንድ የሚሆኑበትን ስራ አምላካዊ ስራ ሰራ ማለት ነው። ያማዳው ነው። ለመጀመሪያው ካሳ ነው። ሰውን ሆኖ በሰው ቦታ መካስ ስላለበት ሌሎች ሰዎች ደግሞ ይሄንን ካሳ መፈጸም ስላልቻሉ እግዚአብሔር ሰው ሆነ በሰው ቦታ ምን አለ? ካሳን ፈጸመ። ሞትን ተቀበለ። ሞትን ድል አድርጎ ተነሳ። የእግዚአብሔር ፍርዱም ተደረገ፣ ምሕረቱም ተደረገ ማለት እንደውም ሌላ ቦታ ላይ መዝሙረ ዳዊት ማለት ነው ቅዱስ ዳዊት ምን ይለናል? ሳይል ወደ ተራከባ ጽድቅ ወሰላም ተሳማ ይላል። እውነትና ሳይል ወደ እውነትና ምሕረት ተገናኙ። እውነት ማለት የእግዚአብሔር ፍርድ ነው፣ ቅድም ብለናል መዝሙር 18 ጠቅሰን። ምሕረት ደግሞ የእግዚአብሔር ፍቅሩ ነው። የሚወደን እግዚአብሔር ፈርዷል። ፍርዱም ደግሞ ምንድን ነው? እውነተኛ ነው። ሁለቱ እንዴት ይዋሃዳሉ? የሚዋሃዱለት አንድ የሚሆኑለት አምላክ እግዚአብሔር ብቻ ነው። ቀድሞውኑ ፈረደ ማለት ልክ ናቡከደነጾር ወይም ደግሞ አንድ አላዊ ንጉሥ በጭካኔ በጥላቻ ተነሳስቶ ሌላውን እንደሚጎዳ ሌላው ላይ እንደሚፈርድ አይነት ፍርድ አይደለም የእግዚአብሔር ፍርድ። የእግዚአብሔር ፍርድ እውነተኛ ፍርድ ነው። ራሱ ፍርዱ ራሱ እውነት ነው የሚባለው ከንጽህና ከቅድስና የሚወጣ ፍርድ ነው። ከክብሩ የሚወጣ ፍርድ ነው። የኛ አለመታመናችን ግን አለመጠበቃችን ነው የሚፈርድብን ማለት ነው። ስለዚህ ቅድም ሕግን ለአዳም ሲሰጥ ምን ብሎት ነበር ብለናል። በጥንቃቄ እንድንሰማ እገድልሃለሁ አላለም። ሞትን ትሞታለህ እገድልሃለሁ አላለም። እግዚአብሔር ሰውን አልገደለም። እንደውም ካልን ገዳይ እንግዲህ የሚያስፈልገው ከሆነ ሰው ነው ራሱን የገደለው። መቅደም ወንጌል ላይ ምን ይላል? ትርጓሜያት መቅደም ላይ ማለት ነው። የአራት ወንጌላት ትርጓሜ መቅደም ላይ አዳምና ሔዋን የእግዚአብሔር ሕግ ተላልፈው ትእዛዙን አፍርሰው ዕፀ በለስን ሲበሉ ራሳቸውን አጥፎች ሆኑ ነው የሚለው። ሱሳይድ ማለት ነው በእኛ ቋንቋ፣ በትምህርት ቤት ቋንቋ ኮኑ ቀታሊያነ ርሶሙ ነው የሚለው። ራሳቸውን ገደሉ ነው የሚለው እንጂ እግዚአብሔር ሰውን አልገደለም፣ ሞትንም አልፈጠረም። ከዚሁ ጋር ተያይዞ ከሌሎች እነዚህ የሚለያዩ ነገሮች ናቸው ማለት በጥንቃቄ ነው የምናስበው ማለት ነው። መጽሐፉ ማይንም የትም ቦታ እግዚአብሔር ሞትን ፈጠረ የሚል የለም፣ ንባብ የለም ከመጽሐፍ ቅዱስም ከአበውም ትምህርት። ሞት ግን በማን ተስቦ ነው የመጣው? በሰው በደል ተስቦ ነው የመጣው። መጽሐፈ ጥበብ ምዕራፍ 3 ላይ ምን ይላል? እግዚአብሔር ይገብራል ሞት። እንደውም በተቃራኒው እግዚአብሔር ሞትን አልፈጠረም። አላ ረሲአን ክፉዎች ሰዎች ከሩቅ ወዳጃቸውን ጓደኛቸውን እንደሚጠሩት ሁሉ ሞትን ከሩቅ ና ብለው ጠሩት። ወአርከ አምሰልዎ ምንን አደረጉት? ወዳጃቸው ጓደኛቸው አደረጉት ሞትን እንጂ ሞትን እግዚአብሔር አልፈጠረም ነው የሚለው ጠቢቡ ሰለሞን። ሞት የእግዚአብሔር ስራ አይደለም። እግዚአብሔር ሕይወት ነው። ሕይወት እንዴት ሞትን ሊፈጥር ይችላል? ግን ይሄ ሞት በማን ላይ የመጣ ሞት ነው? በሰው ላይ የመጣ ሞት ነው። እግዚአብሔር ሰው ሆነና ይህንን ሞት ተቀበለ ክርስቶስ።
የማይሞተው ሞተ ተባለ። በፈቃዱ ተቀበለ። ይህንን ሞት ምን አደረገ? ደመሰሰ። አሁን የዓርብ ስቅለት ላይ ሁሌ የምንሰማት እንትን አለች፣ ቃል አለች። ኦ ዘጥዕመ ሞተ በስጋ። እግዚአብሔር በስጋ ሞተ ማለት ነው። እግዚአብሔር ሕይወት ያለው እግዚአብሔር በተዋህደው ስጋ ምን አለ? ሞተ። ዓርብ ስቅለት ላይ መድረስ የለብንም። ሁሌ ጧት በሚደርሰው ኪዳን ላይ አባቶቻችን ካህናት ምንድነው ሲሉ የምንሰማቸው? እኛም አብረን ማለት ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ ማርያም ቅድስት ድንግል ተሳለች። ምን ማለት ነው? ከእመቤታችን ከቅድስት ድንግል ማርያም የተወለደ ኃያሉ ቅዱሱ የማይሞተው እግዚአብሔር ተሳለች ይቅር ይበል። አሁን ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል። እዚህ ጋር ነው የሚገርመው። ኃያሉ እግዚአብሔር ቅዱሱ እግዚአብሔር የማይሞተው እግዚአብሔር ግን ዘተሰቀለ። በምን የተሰቀለው? በመስቀል የተሰቀለው። የማይሞተው እግዚአብሔር በመስቀል የተሰቀለው ማለት በመስቀል የሞተው ማለት ነው። ቀድሞ በነበረ ሕግ የተሰቀለው ሁሉ ይሞታል። አልሞትም ካለ ጭኑ ይሰበራል። ይሄን ነው ወንጌል የነገረ እንጂ ከተሰቀለ በኋላ እንደገና ወርዶ ከሰው ጋር ተቀላቅሎ የሚኖር ማንም የለም። ስለዚህ ዘተሰቀለ ማለት ዘሞተ ማለት ነው፣ የሞተው ማለት ነው። ዘኢይመውት ብሎ ግን ዘተሰቀለ ይላል። ዘኢይመውት በመለኮቱ ዘተሰቀለ በትስብእቱ። በእግዚአብሔርነቱ የማይሞተው ሞት የማይስማማው ግን በተዋህደው ነስቶ በተዋህደው ስጋ ምን የሆነው የተሰቀለው ማን? ኃያሉ ቅዱሱ እግዚአብሔር። እግዚአብሔር ሞተ እንላለን ማለት ነው። በስጋ ሞተ፣ በሰውነቱ ሰው በመሆኑ ሰውነቱ ሞተ አልተባለም። ይህንን ምስጢረ ሥጋዌ ላይ ያጠራችሁ ይመስለኛል። ሰውነቱ ሞተ ስጋው ሞተ አይባልም። በስጋ ሞተ በምትባ በጣም ምስጢራዊ በጣም አስፈላጊ አገላለጽ ነው። በስጋ ያው አካል ያው ባህሪ በተዋህደው ስጋ ምን አለ? ሞተ። ያው አካል ያው ባህሪ በመለኮትነቱ ምንድን ነው? ሕያው ነው፣ ማይሞት ነው። ቅዱስ ጴጥሮስ መልእክቱ ላይ ስለ ክርስቶስ ሲናገር ሞተ በስጋ ወሐይወ በመንፈስ ያለው ማለት በስጋ ሞተ፣ በመለኮቱ ግን ምንድን ነው? ሕያው ነው። ሕያው ባህሪ ነው። ያው አካል ያው ባህሪ በምትለዋ በጣም አስፈላጊ። ስጋ ሞተ፣ መለኮት አልሞተም አልተባለም። እንዲህ መካልን አልተዋሃዱም ማለት ነው። ያው አካል ያው ባህሪ በስጋ ምን አለ? ሞተ፣ በመለኮት ግን አልሞተም ማለት ነው። ስለዚህ ካሳ ስለሚያስፈልገን ለእኛ ለመካስ እኛን ሆነ በዛው ልክ ደግሞ ማለት ነው ያንን ካሳ ያንን መስዋዕት የሚቀበል አምላክ ነው ማለት ነው። በመለኮቱ በእግዚአብሔር በአምላክ ነው። በአምላክ ሰው አላለ። በአምላክነቱ በሰውነቱ ያለው ያው አካል ያው ባህሪ በተዋህዶ አንድ አካል አንድ ባህሪ ስለሆነ ስለዚህ ለካሳ እግዚአብሔር ሰው ሆነ። ሁለተኛስ ለአብነት ምን ማለት ነው? ሃይማኖተ አበው ዘቅዱስ ቄርሎስ ላይ ክርስቶስ የመልካም ምግባራት ሁሉ ጀማሪ ነው፣ በኩር ነው ይላል። መልካም ምግባራት ያላቸው ጾሙን፣ ጸሎቱን፣ ጥምቀቱን እነዚህ ሁሉ የነዚህ ሁሉ ምንድን ነው? ጀማሪ ነው ይላል። ምን ማለት ነው? ሰው እንዴት ባለ አኗኗር ነው ከእግዚአብሔር ጋር መኖር አለበት በሚለው ጥያቄ ማንን ማየት ነው? መጀመሪያ ክርስቶስ በመዋዕለ ሥጋዌ በወንጌል ላይ ያደረጋቸውን ነገሮች ማየት ነው። እነዛን ነገሮች ያደረጋቸው ለእኛ አርአያ ለመሆን ነው። እሱ ማድረግ አስፈልጎት አይደለም፣ እንዲጸድቅባቸው አይደለም። ጽድቅን የሚሰጥ አምላክ ነው። ግን እኛ እሱ ያደረጋቸውን ነገሮች አይተን ከዛኛ ብናደርጋቸው ምን እናገኛለን? ጽድቅን፣ እርሱን መምሰልን እናገኛለን። ጽድቅ ማለት ክርስቶስን መምሰል ስለሆነ ሌላ አይደለም። ጽድቅ የሚባል የሆነ ዕቃ የለም፣ ከሌላ ቦታ የሚመጣ የለም። ጽድቅ ራሱ ጻድቀ ባህሪ የሚባለው በባህሪው ጻድቅ እግዚአብሔር ነው፣ እውነተኛ እርሱ ነው። ስለዚህ እሱ ያደረገውን ብናደርግ፣ እሱ የተናገረውን ብንናገር፣ እንደሱ ብንሆን፣ እሱን ብንመስል በጸጋው
እኛ ጻድቃን እንሆናለንና እሱ እነዛን ያደረጋቸው ከጥምቀቱ ጀምሮ ማለት የተጠመቀው ሊጠቀምበት አይደለም። እሱ የባህሪ ልጅ ነው ከዘላለም። እኛ ግን ብንጠመቅ እሱን አይተን ምን እናገኛለን? እሱ የባህሪ ልጅነት አለ፣ እኛ የጸጋ ልጆች እንባላለን። የእግዚአብሔር የጾመው እሱ ዋጋ እንዲያገኝበት አይደለም። ዋጋ የሚያድል አምላክ ነው። ቢጾም እኛ ጽሙ ለማለት ነው። እሱን ተከትለን እሱን አይተን ብንጾም እሱን እንመስላለን። እሱን መሰልን ማለት ዳንን ማለት ነው። እሱ መድኃኒት ስለሆነ መድኃኒት ውስጥ ገባን ማለት ነው። እሱ አዳኝ ስለሆነ የአዳኝ አካል ውስጥ ገባን ማለት ነው። ከመበከል ሕያው የሚል አገላለጽ አለ እዚህ ቅዳሴ ላይ አባቶቻችን እየመሩ እኛ እየተከተል ምንለው አለ ሀበነ ነበር በዚያ ከመንፈስ ቅዱስ አይደል? አባቶቻችን ምን ማለት ነው? ባንተ ዘንድ ባለ በመንፈስ ቅዱስ አንድ አድራጊነት አንድ መሆን ስጠን እንላለን። መጀመሪያ ሀበነ ማለት ስጠን። ከዚያስ እኛስ አንድ ከሆንን በኋላ ወፈውሰነ በዝንቱ ጵርሶፎራ በዚህ በስጋው በደሙ ነው ምን አድርገን አድነን እንላለን። በስጋው በደሙ ብንፈወስ ኋላስ ደግሞ ምን ይከተላል? ሶስተኛው አረፍተ ነገር ከመብከ ንሕየው ባንተ ውስጥ ሕያዋን እንድንሆን እንድንድን። የመድህን አካል የክርስቶስ አካል ማለት ነው። የእሱ የአካል ክፍሎች ብንሆን እኛ ራሳችን ምን እንሆን? የዳኑ እንባላለን እንጂ ይህ መዳን ሞራሊስቲክ አይደለም። ይህ ዝም ብሎ ማሰብ በያለበት ቁጭ ብሎ ክርስቶስ ወይም ጌታ እያሉ ማሰብ ስሜት መሰማት አይደለም። የእውነት የእሱ አካል ውስጥ መሆን ያስፈልጋል። የእሱ አካል ውስጥ ደግሞ ወይም የእሱ የአካል ክፍል ብልት እንዴት ነው የሚቆነው ቢባል ነው በምኑ ነው? በምስጢራት በስጋው በደሙ ማለት ነው። ስጋውና ደግሞ የማን ስጋና ነው? የክርስቶስ። ስለዚህ መጀመሪያ እውነት ነው ለካሳ ነው ሰው የሆነው እግዚአብሔር። ሁለተኛ ስለ አብነት እሱ ያደረጋቸውን አይተን ብናደርግ በዚያም እሱን እንድንመስል። እንደውም እኮ ወንጌል ላይ ተደጋግሞ የሚመጣ ቃል አለ። በተለይ ወንጌል ዮሐንስ ላይ ሐዋርያትን መጀመሪያ ሲጠራ ተከተለኝ ይለዋል። አንዱን ሐዋርያ ሌላውን ሐዋርያ ተከተለኝ ይለዋል። አባቶቻችን ተከተለኝ የሚለውን ቃል ራሱ የተከተሉ ምን እያሉ ይተረጉሙታል? ለጊዜው በእግር ተከተለኝ ማለት ነው። የሚሄድበት ሂድ፣ የማድርበት እደር ማለት ነው። ፍጻሜው ፍጹሙ ትርጉም ግን ምን ማለት ነው? በግብር ምሰለኝ ማለት ነው። በግብር ምሰለኝ ማለት ነው። እኔ ማደርገውን አይተህ አድርግ ማለት ነው። እሱ ያደረገው እኛ እንድናደርግልኝ እንጂ እንደ ትርኢት እንድናየው አይደለም። በቃ እሱ ስላደረገልኝ እኔ አላደርግም እንድልን አይደለም። ያደረገውን ማድረግ አለብን። ያለበለዚያ ወደ ሕይወት መንገድ አንገባ፣ ወደ ድህነት አይደረስም። እንዴት ነው መከተል እኮ ማለት? እሱ እንደዛ ያደረገው ማድረግ በግብር መምሰል ማለት መከተል ማለት ክርስቲያን መሆን ማለት። ስለዚህ ለአብነት ይሆን ዘንድ ክርስቶስ ለክርስቲያን ወገኖች በሙሉ አብነት ሆኗል። ለሕፃናት ሳይቀር አብነት ሆኗል። ሕፃናት እንዴት ማደግ እንዳለባቸው አብነት ሆኗል። በወንጌል ላይ ያለ እሱ ለወጣቶች ለጎልማሶች አብነት ሆኗል። ለአረጋውያን አብነት ሆኗል። ለመነኮሳት ለባህታውያን አብነት ሆኗል። ከገዳመ ቆሮንቶስም ደግሞ ተመልሶ ሰርግ ቤት ገባ። ያንን ሰርግ ቤት ያንን ጋብቻ ምን ብሏል? ባርኳል። የእርሱና ቀደም ብለን ያነሳው የእርሱና የሙሽሪት የቤተ ክርስቲያን ምስጢራዊ አንድነት በዚያም አብነት ሆኗል። ከዛ አንፃር ባልና ሚስት ተመክረዋል በቅዱስ ጳውሎስ አይደል? ባል እንደማን ነው? እንደ ክርስቶስ ነው። ሚስት እንደማን ናት ተብሏል? እንደ ቤተ ክርስቲያን። ባሎች ወይ ሚስቶቻችሁን ውደዱ ማን እንደወደደ ተብሏል? ክርስቶስ ቤተ ክርስቲያንን በፍጹም ፍቅር እንደወደዳት ሰውነቱን ማሳልፎ እንደሰጠላት እናንተም ለሚስቶቻችሁ ውደዱ። መውደድ ማለት ራስን አሳልፎ መስጠት ነው። ዝም ብሎ ሻል አይደለም፣ ስራ አለው ማለት ነው። ሚስቶችም ለባሎቻችሁ ተገዙ ይላል። አሁን የ20ኛውና የ21ኛው ክፍለ ዘመን ፖለቲካ አበላሽቶታል። ተገዙ ማለት የፍቅር መገዛት ነው። ረግጦ ተቀጥቅጦ መገዛት አይደለም። ከዛማ ክርስቶስ ነፃ ወጣን እኮ በዲያብሎስ ከመቀጥቀጥ አይደለም። ቀጥቃጭ እኮ አይደለም የቀየረልን። እንደዛ ነው እንዴ? አይደለም። ግን አሁን ዲያብሎስ በሰው ሕሊና በሰው ሀሳብ አድርጎ በዛ አማካይነት ያንን ትርጉም እንዲለወጥ አድርጓል። የእኩልነት ጥያቄ እንዲነሳበት አድርጓል። እኩልነት አይደለም ይሄ ሲጀምር። በነገራችን ላይ እንደው እኛም ዲፌንሲቭ እንሆንና
ቤተክርስቲያን እኩልነትን አታስተምርም። ክርስትና አጠቃላይ ማለት ነው። ውጭ ያሉትን ነገር ለምንድነው እዚህ እንኳን ብዙ የለም የውጭን ያህል ማለት ነው። ከፍና ዝቅ ታደርጋለች ወንዶችና ሴቶችን እንደዚያ ክርስትና አጠቃላይ እንደዛ አይመችም ይላሉ። በተለይ በምዕራባውያን እንደዛ አይደለም። እንደውም መጽሐፍ ቅዱስ እኩል ናቸውም አይደለም የሚለው። እኩልነት በራሱ የተንሻፈፈ አገላለጽ ነው። ትክክል አይደለም። አንድ ናቸው ነው የሚለው። ራስና አካል አደረግን አለ። ራስና አካል ናቸው እኮ። ባል ራስ፣ ሚስት አካል፣ ክርስቶስ ራስ፣ ቤተክርስቲያን አካል እኩል ናቸው። ራሱ ምን የሚያደርግ ነው? ሁለቱን የሚያለያይ ነው። አንድ ናቸው። የፍቅር አንድነት፣ የመንፈስ ቅዱስ አንድነት አለ። እውነተኛ የመንፈስ ቅዱስ አንድነት፣ የፍቅር አንድነት ካለ ደግሞ መጠባበቅ የለም፣ መፎካከር የለም፣ እኔ ይበልጥ የለም፣ ትትና ነው ያለው። ስለዚህ አሁን ላይ በፖለቲካ የሚነሳው ነገር እዚህ ጉዳይ አይሆንም ማለት ነው። ሲጀመር እንደዛ ማለት አይደለም። ተገዙ ማለት ሚስቶች ለባል ልክ ይሄ ባሮች ለጌቶቻቸው እንደሚገዙ ታያለ። የፍቅር መገዛት ነው። ይሄ ቅድሙን ምን ብለናል? ክርስቶስ ቤተክርስቲያን እንደሚወዳት አድርጋችሁ በፍጹም ፍቅር ሚስቶቻችሁን ውደዱ ባሎቹ ተብሏል። ይሄ እኮ በጣም ከባድ ነገር እኮ ነው። ክርስቶስ ቤተክርስቲያንን እንደሚወዳት ምንም ከሰው ወገን ሰውን ለማዳን የተሰቀለው ክርስቶስ እሱ ሆኖ ሳለ ግን ያው ሰው ደግሞ ክርስቶስን ምን ያደርገው ነበር? በጦር ምን ያደርገው ነበር? ይወጋው ነበር። የሚያድነው እኮ እነ ሊንጊኖስን እኮ ነው የሚያምኑበት ማለት ዞር ቢልላቸው። ይህን ያህል ታግሷል ማለት ነው ክርስቶስ። ሙሽራው ሙሽሪትን ይህን ያህል ታግሷል ማለት ነው። ዘበልቲሃ ለቤተ ክርስቲያን ተጸፋይከ በውስጥ አውድ ስለሷ ስለ ቤተ ክርስቲያን ብለህ በአደባባይ ተጸፋለት ያለ ቅዱስ ያሬድ። ስለማን ብለህ? ስለ ራስህ ክብር ብለህ አይደለም። ስለማን ብለህ? እውነተኛ ፍቅር እሱ ነው። ስንገለበጠው መገዛትን መታዘዝም ደግሞ እንደዚያው ነው። የፍቅር ነው እንጂ የፉክክር አይደለም። ሊበልጡን ነው፣ ልንበልጣቸው ነው፣ ረግጠውናል፣ እንርገጣቸው፣ የዛ አይደለም። ይሄ ሰይጣናዊ እሳቤ ነው ነገራችን። ወንጌልን ሲያጣምም ማለት ነው ሰይጣን በሰው ልቦና ያደረ። ብቻ ግን ክርስቶስ በክርስትና ውስጥ በህይወት ውስጥ ላሉ ለተለያዩ ወገኖች ምን ሆኗል? አርአያ ሆኗል፣ አብነት ቷል። ያንን አርአያ የሚሆነው በእውነት የእውነት ሰው ሲሆን ስለሆነ የእውነት ሰው ሆኖ ተገልጧል ለአርአያነት። እንደውም ሰዓታት ላይ አባ ጊዮርጊስ ሄዱ ይናገራል። ኩሎ ሞገስና የሚል ክፍል አለ። ዘበአብ ወልድ ወዘመንፈስ መንፈስ ዘበድንግል ሕፃን ዘበነቢያት ነቢይ ዘበሐዋርያት ዘበሰማዕታት አክሊል መምህር ሊቀ ማህበር ውእቱ ኢየሱስ ክርስቶስ በአብ ዘንድ ወልድ በመንፈስ ቅዱስ ዘንድ ቃልም የሚል ስላለ በድንግል ዘንድ ሕፃን በነቢያት ዘንድ ነቢይ በሐዋርያት ዘንድ ሐዋርያ ዘበሰማዕታት አክሊል በሰማዕታት ዘንድ አክሊላቸው ዋጋ ሆኖ የሚሰጣቸው ማለት ነው። መምህር ራሱን አስተማሪ ሊቀ ማህበር የማህበር የቤተ ክርስቲያን ራሷ አለቃዋ አስተዳዳሪዋ ይህን ሁሉ ማን ነው? ውእቱ ኢየሱስ ክርስቶስ። ይህን ሁሉ ማን ነው? ኢየሱስ ክርስቶስ ነው። አብነት አርአያ ለመሆን ሰው ሆኗል። ሶስተኛ የዲያብሎስን ስራ ያፈርስ ዘንድ ሰው ሆኗል። ዲያብሎስ ምንድን ነበር ስራው? ጥበብ ነበረው። በነገራችን ላይ ግን ጥበቡ ምን ነበረ? የተንኮል ጥበቡ ምን ነበር? ዲያብሎስ ነኝ ሰይጣን ነኝ ብሎ ነበር ወደ እነ አዳም የመጣ አይደለም። በማን ተሰወረ? በእባብ ገላ ተሰውሮ ወደ እነ አዳም መጣ። ከዚያ በኋላ አሳታቸው፣ ጣላቸው። እግዚአብሔርም ልክ እንደዚሁ በላቀ ጥበብ
ልክ እንደዚሁ ማለት በጥበብ መሆኑን ለመግለጽ በላቀ ጥበብ በተዋህዶ የሰውን ስጋ የሰውን ባህሪ ተዋሃደና ሰው ሆኖ አድኖትን ወይም ማዳንን ፈጸመ ማለት ነው። እዚህ ጋር የምናስተውለው ምን አለ? ዲያብሎስ ሰውን ሲጥል በህድረት ነው። በማን ገላ ላይ አድሮ? በእባብ ህድረት ማደር። እግዚአብሔር ደግሞ የወደቀውን ሰው ሲያነሳ ማለት ሰውን ሲያድን በተዋህዶ ነው። ከተዋህዶና ከህድረት የትኛው ይረቃል? የትኛው የበለጠ ጥበብ? ተዋህዶ ሆኖ ነው። እግዚአብሔር መስሎ አይደለም የመጣው፣ ሆኖ ኩነት በኩነተ ስጋ ይላሉ አባቶቻችን። ከዚያ በፊት ያ ማለት ከስጋዊ በፊት ሰው ከመሆኑ በፊት ክርስቶስ እግዚአብሔር ቃል ለነሙሴ ለሌሎች ነቢያትም ከዚያ በፊት ለነበሩ አባቶቻችን በመልአክ አምሳል ታይቷቸዋል፣ በሰው አምሳል ታይቷቸዋል። መስሎ አምሳል ማለት መስሎ ማለት የሆነው ሆኖ ግን በኋላ ከመቤታችን ሲወለድ ሰው ሆኖ። ሰው ሆኖ ምን ማለት ነው? መጀመሪያ እኛን ሲፈጥረን በገነት ማለት ነው። እኛን ሲፈጥረን ከገነት በፊት በምድር ከኛ ጋር በምን ነበር የተዛመደው? በእስትንፋስ ነበር የተዛመደው። ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ ወነፋ ውስተ ገጹ ለአዳም መንፈሰ ሕይወት፣ እግዚአብሔርም በአዳም ፊት ላይ ምንን እፍ አለ? የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ስለዚህ የእግዚአብሔርና የሰው ተዛምዶ ዝምድና መጀመሪያ በእስትንፋስ ነበረ። ኋላ ደግሞ ዝምድና ሲያጠብቅ ሲያጸና እግዚአብሔር በምን ተዛመደ? በስጋ። እኛ ራሳችን አሁን በእኛ ስርዓቱ በስጋ የተዛመደን ተበቃ እናደርጋለን እንኳን እሱ በምን ሆነን? መጀመሪያ በእስትንፋስ ዘመድ ሆነን ብንበድልበት ብንወድቅበት በበለጠው ዝምድና የእኛን ስጋችን ነሳ ተዋሃደና በስጋ ደግሞ ተዛመደን እና የአስተርእዮ ሰሞን የሚዘመረው አንዱ የሊቃውንት መዝሙር ምንድን ነው? በለቢሰ ስጋ ኮነነ ዘመደ ነው። ስጋም በመልበስ ምን ሆነን? ዘመድ ሆነን። ዘመድ ነበራ ምንፈልግ የነበሩ ብቸኞች ነበሩ በሲኦል እና እግዚአብሔር ዘላለማዊ እግዚአብሔር ኃያሉ እግዚአብሔር ልዑለ ባህሪ የተባለው ከሁሉ በላይ ከፍ ያለው እግዚአብሔር በስዋሬ የሚኖር እግዚአብሔር ተገለጠ፣ ተጨበጠ፣ ተዳሰሰ። እሱ ብቻ አይደለም፣ የእኛን ስጋ በመልበሱና በመዋሃዱ በስጋ ምን ሆነን? ዘመድ ሆነን። ስጋን በመልበስ ዘመድ ሆነን፣ ዘመድ አገኘን ማለት ነው። እና ይሄ ጥበብ ለዲያብሎስ ረቂቅ ነው። እስካሁን ድረስ አይገባውም። በነገራችን ላይ በዮርዳኖስ ዝንቱ ውእቱ ወልዴ ዘአፈቅር ወሎቱ ስምዖ ተብሎ ሲመሰከርለት የምወደው ልጄ ይህን እርሱን ስሙ ተብሎ ሲመሰከርለት ሰማ። አሃ የባህሪ አምላክ ነው እንዴ ብሎ አሰበ። ከዚያ በኋላስ በገዳመ ቆሮንቶስ ደግሞ 40 ቀን 40 ሌሊት ከጾመ በኋላ ጌታ ሲሻ አየ። አሃ የባህሪ አምላክ መስሎኝ ለካ ሩቅ ሲነው እንዴ ብሎ ቀረበ። ከዛ መቅረብ ብቻ ነው ሐሳብ አቀረበ። ምን እንዴ ይሄንን ድንጋይ ዳቦ አድርግና እንብላ። ጌታ የሚመልሰው መልሶለታል አይደል? ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በህብስት ብቻ በእንጀራ ብቻ አይኖርም ብሎታል። ከዚያ በኋላ እንደዚሁ ድካምን ሲቀበል ሕማማትን ሲቀበል እንዴ የባህሪ አምላክ መስሎ አይደለም እንዴ ብሎ ይቀርባል። ከዚያ ደግሞ ድንቅ ተአምራትን ሲያደርግ ተአምራትንስ ነቢያት እንኳ ያደርጋሉ፣ ግን ነቢያት የሚያደርጉት በእግዚአብሔር ስም ብለው ነው። ክርስቶስ የሚያደርገው ግን በራሱ ስልጣን ነው። በገሌ ስም አይደለም፣ ራሱ እግዚአብሔር ነውና አይደል? እግዚአብሔር አይደለም ለሲአ የባህሪ አምላክ ነው ማለት ነው። መጨረሻ ላይ ግን ተዋህዶ ምን ያህል ረቂቅ እንደሆነ እየተናገረ ነው። በመስቀል ላይ ሆነ አምላኬ አምላኬ ለምን ተውከኝ አለ። መዝሙር 21 ላይ የተነገረውን ትንቢት ፈጸመ። ቅድምም እንዳልነው በሲኦል የነበረ የማንን ጩኸት ጮኸ? የአዳም ጩኸት ጮኸ። ለአቅርቦተ ሰይጣን ነው ይላሉ አባቶቻችን። ሰይጣንን በፈሊጥ በዘዴ ለማቅረብ ወደ ራሱ ከዚያስ በረቂቅ ለማሰር
አምላኬ ለምን ተውከኝ? እንዲህ እስከ ዛሬ ድረስ የባህሪ አምላክ ነው ዘላለማዊ አምላክ ነው እያልኩ ለካ ብሎ ቀረበው። ሊሞት አይደለም ቀረበው። ሌሎቹን ሰዎች ሊሞቱ ሲሉ ይቀርባቸውና ስጋን ከነፍስ እያሰቀቀ ይለያል። ከዚያስ ስጋን በመቃብር ነፍስን በሲኦል ይከታል። ሰይጣን በመቃብርም ይቆራኛል፣ በሲኦልም ይቆራኛል፣ ይገዛል። ልክ መዋጥን እንደለመደ ይላል የኛ ትምህርተ ዋት መጽሐፍ። መዋጥን እንደለመደ ወደ ክርስቶስን ቀረበ ሰይጣን። ሊይዘው ሲል ተያዘ። በረቂቅ እሳት ማለት ነው። በነፋስ አውታር በእሳት ዛንጅር ተያዘ። ከዚያ በኋላ ጨነቀው፣ ጠበበው። አስቀድሞ እኮ ክርስቶስ ይህንን በምሳሌ ነግሯቸዋል ለደቀ መዛሙርቱ። ወንጌል ላይ አለ። ሌባ መጀመሪያ ምን ይላል? በቤት ውስጥ ያለውን ሀብት ለመዝረፍ ማንን ያስራል? የቤቱን ባለቤቶች ያስራል። ከዚያ በኋላ በቤት ውስጥ ያሉትን ይወስዳል። አሁን የእሱን አድኖትን ነው ሲናገር ነው መስሎ ሲናገር። መጀመሪያም እኔ ሲኦልን ከመበርበሬ በሲኦል ያሉ ነፍሳትን ነፃ ከማውጣት በፊት የሲኦልን አለቃ ምን አደርጋለሁ? አስራለሁ። አሰራው። ከዚያ በኋላ የሚገባ አጣ። ሰይጣን ተጨነቀ። ለካ ይሄ የሩቅ ብእሲ ስጋ ተዋህዶ የሰውን ስጋ ተዋህዶ ሩቅ ብእሲ መስሎ እንዲህ ሲያደርግ የነበረ ለካ ዘላለማዊ አምላክ እግዚአብሔር ነውን አለ። ተጨነቀ። ዋይ አለ። መዋጥን እንደለመደ ይላል ትምህርተ ዋት። የሚገርም አገላለጽ ነው። ሰውኛ ነው፣ ፐርሰኒፊኬሽን ይባላል በትምህርት ቋንቋ። መዋጥን እንደለመደ፣ ምክንያቱም እንደ ትልቅ እንደ ሰፊ አፍ እንዳለው ጉድጓድ ስለሆነ ሞት ማለት ነው። ሁሉም ሰው ይሄዳል፣ ወደሱ ይሞታል። ክርስቶስን ግን ሊውጠው ሞከረ። ከዚያ በኋላ ሆዱን አልተስማማው። ስለዚህ ምን አደረገ? ተፋው ማለት ክርስቶስ በሶስተኛው ቀን ከሙታን ተለይቶ ተነሳ። ምሳሌ አገላለጽ ነው። መዋጥን እንደለመደ ክርስቶስ ጋር መጣ። ክርስቶስ ግን መዋጥን ውጦ ማስቀረት አልተቻለውም። እና እንደውም ትንሣኤን እንዴት ነው መረዳት ያለብን? የሰው ሁሉ ድህነት የሰው ሁሉ መዳን የተደረገበት የክርስቶስ ትንሣኤ እንዴት እንረዳው ሲሉ መምህራን ምን ይላሉ? ክርስቶስ ማለት እኮ ሕይወት ነው። ትንሣኤና ሕይወት እኔ ነኝ ብሎ የተናገረው እርሱ ነው። እንደ ክርስቶስ ሕይወትስ ማንም የለም። ክርስቶስ እግዚአብሔር ነው። እግዚአብሔር ሕይወት ነው። የክርስቶስ ሕይወትነት የማይወሰን ሕይወትነት ነው። ከዚህ እስከዚያ ይባለው። ሞት ግን ይወሰናል። በማን ይወሰናል? በሰው ይወሰናል፣ በእንስሳት ይወሰናል፣ ወይም በምድራውያን ፍጥረታት በአጠቃላይ ይወሰናል ሞት። ስለዚህ አሁን በጥንቃቄ ስሙን። የማይወሰነው ሕይወት ክርስቶስ ወደሚወሰነው ሞት ሲሄድ ይሄ የሚወሰነው ሞት የማይወሰነውን ሕይወት መያዝ ይችላል? መወሰን ይችላል? አይችልም። ስለዚህ ምን ያደርገዋል? ይለቀዋል። ሶስተኛው ቀን ላይ ተነሳ ማለት እሱ ነው። ክርስቶስ የማይወሰን ሕይወትን ሞት መያዝ ስለማይችል ማለት ነው። ሞት መያዝ አይችልም ሕይወትን። ስለዚህ ክርስቶስ በኃይሉ ተነሳ እንላለን። በፈቃዱ ሞተ፣ በኃይሉ ተነሳ። ሞቷል፣ ግን በፈቃዱ እንዲመስለን አላደረገም። ሞተ እንዲመስለን የእውነት ሞቷል፣ ግን በፈቃዱ ነው። ሞተ በፈቃዱ ሞቷል። ከዚያ በኋላ ወደ ሲኦልም ወርዷል። አሁን ሰውን ሲፈልግ ከሰማያት ወረደ፣ በምድር ላይ ተወለደ በቤተልሔም። ሰው ግን ምድር ላይ ብቻ አልቆየም። ከምድርም ደግሞ ወዴት ወርዷል? ወደ ሲኦል ወርዷል። እዛ ድረስ ሲኦል ድረስ ሊፈልገው ወርዷል። በአካለ ልብስ 11 ሰዓት ላይ ወደ ሲኦል ወረደና ሰላም ለኩልክሙ አላቸው። ሰላም ለእናንተ ይሁን አላቸው። አሁን ከካህኑ የምንሰማው ማለት በቤተክርስቲያን ጸሎት ውስጥ ሰላም ለኩልክሙ ሲል ይሄንን ድምፅ ሰምተው አያውቁም። ለዛው ከእግዚአብሔር ነው የሰሙት። ከእግዚአብሔር ሰላምን መስማት ማለት እግዚአብሔር ያለውን የሚያደርግ ነው። ሰላምን ሰጣቸው። ስለዚህ ከስቃይ ወደ የት ተሸጋገሩ? ወደ ተድላ ደስታ ተሸጋገሩ ነው። ከሲኦል ወደ ገነት 11 ሰዓት ላይ ነው። ከዛ ጋር ሊገናኝ ይችላል። 11 ሰዓት ላይ ነው ዋጋ የሚሰጠው። አሁንም ሰዎች ሲሰሩ 11 ሰዓት ጌታ በነገሩ በወንጌል ላይ በምሳሌ መስሎ አስተምሯል። 12 ሰዓት ወደ ወይን እርሻ ይገባል፣ 3 ሰዓት ይገባል፣ 6 ሰዓት ይገባል፣ 11 ሰዓት ባለቀ ሰዓት የመጣም ደግሞ ሰራተኛ ነው። ለሁሉም ግን 11 ሰዓት ላይ ለሁሉም ስንት ሰጣቸው? 50 ዲናር ሰጣቸው። መንግስተ ሰማያት ማለት እኩል መንግስተ ሰማያት። አይ አንተ በኋላ ስለመጣ ታናሿን ክብር
አንተ ግን ከድሮ ጀምሮ ስለነበር ትልቁን ክብር አላለ። 11 ሰዓት የዋጋ ጊዜ ነው ማለት ነው። የዋጋ ጊዜ ነው። መጀመሪያም ከገነት የወጣ ነው 11 ሰዓት ነበር አላለም። የቀደም በሰዓተ ሰርክ በስንቅ ሰዓት ላይ ስኮናብስን እያሰማ መጣ ንስሐ ግቡ ለማለት። ግን ሰው ንስሐ ገብቷል እንዴ? አልገባም። እንደውም በማን አላከከ? አዳም በሚስቱ አላከከ። አንተ ሚስት አድርገህ የሰጠኸኝ እኮ እሷ አሳተችኝ ያለ በተዘዋዋሪ አንተ ሚስት አድርገህ ባሰጠኝ ኖሮ እሷም አታሳስተኝም ነበር ማለት። ስለዚህ እሷ ብቻ አይደለች የሚያሳሳተችኝ አንተ ራስህ አሳስተኛል ለማለት ነው። እንኳን ንስሐ የንስሐ ተቃራኒ እንደውም እግዚአብሔር ከሰሰ። እንደው እሺ እንደው ከሱ ንስሐ አላገኘሁም ግን እሷን ልጠይቅ ብሎ ደግሞ እግዚአብሔር ጠየቀ። እሷም አዋቂ ስለሆነች እንደ አዳም ሰው ስለሆነች እሷ ደግሞ ስትጠይቅ በማን አሳበበች? በእባብ። ስለዚህ ንስሐ የሚስማማቸው ፍጥረታት ሰው አዳምና ሔዋን ንስሐ ካልገቡ ንስሐ የማይስማማው ፍጥረት ንስሐ ሊገባ ይችላል? አይችልም። ስለዚህ ካስተዋል ነው ዘፍጥረት 3 ላይ እባብን አልጠየቀም እግዚአብሔር። ፍርድን ግን የጀመረው ከእባብ ነው። አንድ ጥያቄን እንደጀመረው ፍርድን ከሰው ጀምሮ ቢሆን ኖሮ እሺ፣ ግን ጥያቄን የጀመረው ከአዳም ነው። ፍርድን ግን የጀመረው ከእባብ ነው። የእባብን ፍርድ ሲሰሙ በድለናል፣ ማረን፣ ይቅር በለን፣ አበስኩ ገበርኩ እንዲሉ ማለት እነሱ ተዘብሯል ድንግጥም አለ እና በሰዓተ ሰርክ ነበር የወጣ ነው። ከ11 ሰዓት ማለት ነው ከገነት በሰዓተ ሰርክ ከሲኦል ወደ ገነት ገባን። ክብርና ምስጋና ለአምላካችን ይሁን። ካሰልን የዲያብሎስን ስራም አፈረሰ። የዲያብሎስ ስራ የተባለው ተሰውሮ በፍጥረት ተሰውሮ ፍጥረቱን መጣል ነበር። እግዚአብሔር ደግሞ በፍጥረቱ አድሮ ማደር ብቻ አይደለም፣ የፍጡሩን ስጋ ተዋህዶ የሰውን ስጋ ተዋህዶ ምን አደረገ? የወደቀውን አዳም የወደቀን እኛን በሙሉ አነሳ። ድህነት መሰረታዊ የነገረ ድህነት ይሄ ነው። ከዚህ በኋላ የምናየው እንዴት ነው ከዚህ ስንወጣ የምንመለሰው? የሰውስ ድርሻ ምንድን ነው? ሰውስ ይህንን ድህነት ለማግኘት ምንድን ነው የሚያደርገው? ምንድን ነው ማድረግ ያለበት? ምክንያቱም ድህነት በማን ተፈጽሟል? በክርስቶስ ተፈጽሟል። ስም ራሱ እኮ አድርገው ነው የክርስቶስ ሌላ ስም እኮ ከድህነት ጋር ይገናኛል። ክርስቶስ በራሱ ምንድን ነው? የተቀባ ቅቡ ማለት ነው። አዎ ኢየሱስ ምን ማለት ነው? መድኃኒት ማለት ነው አይደለም? ኢየሱስ ማለት አዳኝ መድኃኒት ማለት ነው። መድኃኔ ዓለም ሳለ ዓለም መድኃኔ ዓለም ምን ማለት ነው? የዓለም መድኃኒት። ዓለም ማለት በአንድ በኩል ሰው ነው፣ የሰው መድኃኒት፣ የሰው ሁሉ ማለት የዓለም ሁሉ መድኃኒት ማለት። በዚህ ውስጥ ምን አይነት ሀሳብ አለ? ክርስቶስ ለዓለም ሁሉ ማዳንን ፈጽሟል። ዓለም ሁሉ ግን ድኗል አልዳንም። ለምን? ፈቃድ ይጠይቃል። የዓለም ማመን አለበት። ከዚያስ በምግባር መኖር አለበት። በዛ ነው እግዚአብሔርን እሺ ማለት ይቻላል እንጂ በስሜት አይደለም። ስለዚህ ክርስቶስ ሰጣ፣ እያንዳንዱ ሰው ተቀብሏል። ሌላ ጉዳይ ክርስቶስ ዓለም ሁሉ አድኗል። ምን ማለት ነው? የማዳንን ጸጋ ለዓለም ሁሉ ሰጥቷል። በመስቀል ላይ ከፍሎ መሰቀሉ ለዓለም ሁሉ ነው። ለአይሁድ